በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ቅዱስ አምላክ ቅዱሱ ጌታ አምላካችን እግዚአብሔር ለአጋዕዝተ ዓለም ለቅድስት ሥላሴ ዓመታዊ ለሌሎችም ቅዱሳን አባቶቻችን ወርሃዊ መታሰቢያቸው እንኳን አደረሰን አደረሳችሁ። ወደ ዜና ሥላሴ። አንድ አምላክ በሚሆን በአብ ወልድ በመንፈስ ቅዱስ ስም የምሕረት ባሕር ምንጭ በሆነ በሕያው እግዚአብሔር ስም ከአባቱ ጋር በአንድ መለኮት ጸንቶ በሚኖር በአንድ በእግዚአብሔር ወልድ ስም ከአብና ከወልድ በመለኮት ፍጹም በማይለይ በእግዚአብሔር መንፈስ ቅዱስ ስም ይህንን የሦስትነትን ስም ያለማቋረጥ እስካለው ወደ ታች በምወርድ ጊዜ ወደ ላይ ስወጣ የጸጋ መያዣ ተቀብዬ በአንደበት በሕገ ቋንቋ እንደ ሰሩግ ኤጲስቆጶስ ተቀብቼ ላሞችና በጎችን ከአህዮች ጋር በተሰማራበት ቦታ አንድነትን እንድትስማሙ የአንዲት ሴት ልጅ አድርጎ ሥላሴን መለኮት ከክፉ አውሬ ሁላችንን የክርስቲያን ወገኖች ያድነን ለዘላለሙ አሜን። የሕይወት የምሕረት መጽሐፍ የተመሰገነች የሦስትነቱ ምስጢር የሚናገር ነው። አስቀድመው ያኖሩት ናቸው። ከሰማያትና ከምድር ከመላእክትን ከብርሃናትን አስቀድሞ የኖሩ ናቸው። ከጎንና ከምሽት ጨለማ ከመጋረዱ አስቀድሞ ሌሊት ከመምጣቱ ከመፈጠሩ አስቀድሞ የነበሩ ናቸው። የላዩና የታችኛው የሚያዩትና የማይታየውን ፍጥረት ሁሉ ስለፈጠረ ስለ እርሱ ምን እናገራለን? ክብራቸውን ግርማ የተነሳ የመብረቃት ብልጭልጫዎች ይረዳሉ፣ ይንቀጠቀጣሉ። በንፋስ ሰረገላ የሚጓዝ ነጎድጓድ ይርዳል፣ ይንቀጠቀጣል። ዳግመኛ ስለ አብ፣ ስለ ወልድ፣ ስለ መንፈስ ቅዱስ እነግራችኋለሁ። የሕይወት መጽሐፍ በበዓላቸው መባቻ በበዓላቸው መባቻና ለአራተኛ ወር ሐምሌ በባተ በሰባተኛው ቀን የሚነበብ በአንድነት በሦስትነት ጸንተው ስለሚኖሩ ስለ አብ፣ ስለ ወልድ፣ ስለ መንፈስ ቅዱስ የተጻፈ በመስገድና ምስጋና የሚቀርብላቸው በመስገድ ጊዜም የማይለይ የብርሃን ሣርም ሙቀታቸው የሚያነደው የሰውን እንብርትን የሚያንቀሳቅስ የይቅርታቸው ቅባት የሚያሳይ መልምለው የሚያለመልመውን ነው። ሰማይን በማንጻት ያቆሙ፣ ምድርን በማስማማት የፈጠሩ፣ ውሃን በማከማቻት የሰበሰቡ፣ ምስጋናቸው ከአሸዋ ይልቅ የበዛ ሰማይን በማጽናቱ ያቆሙ አብ ወልድ መንፈስ ቅዱስ እጅግ አመሰግናሉ። የዓመቱ እሳት ከሚያቀዘቅዘው የባህር ውሃን የሚያናውጡ፣ ሳርን የበደልን ወይን የሚጨምቀው እርሱ ነው። በማገልገል ለሦስትነታቸው እገዛለሁ። እግዚአብሔር ይስሐቅን ከሰማይ በግ አውርዶ አዳነው። ወደ ቀደመው ትምህርታችን ወደ ወዳጆች ወደ አብርሃም ታሪክ እንመለስ። በአብርሃም ቤት በመስተናገዱ ጊዜ መጽሐፍ እንዲህ ይላል። እነሆ ለአብርሃም በአራተኛ ወር መባቻ በመምሬ አድባር በወይራ ዛፍ ስር ተገለጡለት። ከእርሱም ጋር ተነጋገሩ። ከሚስቱም ከሳራ ጋር ልጅ እንደሚሰጠው ነገሩት። ሳራም ሳቀች። ይህንን ቃል ከአብርሃም ጋር ይህንን እንደሚነጋገሩ ሰምታለችና እንዳለቀሰች እንዳልሳቀች አስመስላ አስተባበለች። ስሙ ይስሐቅ ተብሎ በሰማይ ጽላት እንደተጻፈ የልጇ ስም ነግሯት ወደ እርሷ በተመለሰ ጊዜ በዚያን ሰዓት ልጇን ጸነሰች። በዚያ ወራትም እግዚአብሔር በሶዶምና በገሞራ ላይ
ፍርድን ፈረደ። እሊህም በዮርዳኖስ ወንዝ ዳር በእሳትና በዲን አቃጠሉ፣ አጠፋቸው። ክፉዎችን ኃጢአተኞችን ሥራችን ሁሉ እስከዚች ቀን እንደነገርኩ በሦስትነታቸው በሰውነታቸው ይሴስኑ ርኩስን ይፈጽሙ ነበር። ርኩሳቸውን በምድር ላይ በይፋ ይፈጽሙ ነበር። ከርኩሳቸውን በሚፈጸሙበት ቦታ እግዚአብሔር እንደዚህ ፍርድን ያደርግ ነበር። እንዲሁም እግዚአብሔር በሶዶምና በገሞራ እንደ ርኩሳቸው መጠን ያደርጋል። ሎጥም እግዚአብሔር አብርሃምን ስላሰበው ከጥፋት መካከል አዳነው። በምድርም ከአዳም ጀምሮ እስካሁን ድረስ በልጃቸው ኃጢአት ተሰርቶ አያውቅም። ወንድ ከሴት ልጅ ጋር ኃጢአትን ሰርቷል። እነሆ ትእዛዝ ከዘሩ ሁሉ ለይቶ ያጠፋቸው ዘንድ በሰማይ ጽላት ተጽፎላቸው እንዳጠፋቸው ፍርዳቸውም እንደ ሰዶም ፍርድ ያደርግ ዘንድ፣ ነገር ግን በምድር ዘሩን ያስቀርለት ዘንድ አላጠፋቸውም። በዚህ ወር አብርሃም ከኬብሮን ተጉዞ ሄደ። በቃዴስምና በሶርያ በእስራኤል ተራሮች አደረገ። በአምስተኛው ወር መንፈቅም ከዚያ ተጉዞ በመሃል ወንዝ አጠገብ አደረ። በስድስተኛው ወር እኩሌታ እግዚአብሔር ሳራን ጎበኛት፣ እንዳለፈውም አደረገች። ጸንሳም በሦስተኛው ወር ከመንፈቅ ወለደች። እግዚአብሔር ለአብርሃም በነገረው ወር በመጀመሪያ በዓል ይስሐቅ ተወለደ። ዳግመኛ አብርሃም ልጁን በስምንተኛው ቀን ገረዘው። እርሱም አስቀድሞ በሁሉ እንደተወሰነች ቃል ኪዳን ተገረዘ። በአራተኛው ሱባዔ በስድስተኛው ዓመት ወደ አብርሃም ወደ መሐላው የውሃ ጉድጓድ መጣ፣ ተገለጠለት። ለሳራ በሰባተኛው ወር ተመልሳ ወደ አንቺ እንመጣለን እንዳላትም ተገለጠለት። ሳራንም አገኛት። ሰባት ልጅ እስከምትወልድ ድረስ ሳይሞትም እንደማይለይ የነገራትን ሁሉ ነገራትና ይስሐቅ ለዘር እንደሚጠራለት ዘሩ ሁሉ የአሕዛብ ተገዥ ሆኖ እንደሚቆጠር ነገራት። ከልጆቹም አንዱ ይስሐቅ ያለ ዘር የተለየ እንደሚሆን ነገራት። ለልዑል አገልጋይ ስለሚሆን ከአሕዛብ እንደማይቆጠር ነገራት። ዘር ሁሉ ለእግዚአብሔር ወገን ሊሆን ከሁሉ ሕዝብ ተለይቶ ነገድ ሆኖ ለመንግሥትም ለክህነትም ሊሆን ተመረጠ። መንገዳቸውን ሄዱ። ለሳራም ሁሉ ነገራት። ዘመዶቿም ሁሉ ታላቅ ደስታ ተደሰቱ። በዚያም በተፈጠረው ምድር ላስደሰተውና ከፈተና ላዳነው ለእግዚአብሔር መሠዊያ ሠራ። በዚህም ወርም በደስታ በመሐላው ምንጭ አጠገብ 7 ቀን በዓልን አደረገ። ለአገልጋዩ በዚያችን በዓል መጠለያ ሠራ። እርሱም በመጀመሪያ በምድር ላይ በዓለ መጸለትን አደረገ። በዚህም ወርም 7 ቀን በየቀኑ በበዓላት ሁሉ ላሞቹን 2 የበግ አውራዎችን 7 በጎችን፣ ስለ ኃጢአቱ 1 የፍየል ጠቦት፣ ስለ እርሱና ስለ ዘሩ ሁሉ ያስተሰርይልን ዘንድ ለመሥዋዕትና ለመድኃኒት ለእግዚአብሔር የሚሰጠውን መሥዋዕት አቀረበ። 7 የበግ አውራዎችን፣ 7 ጠቦቶችን፣ 7 በጎችን፣ 7 ሙክቶችን አቀረበ። መሥዋዕትን ታያቸው፣ በሁሉም ቦታ ቀረበ። 7ተኛውም በመሠዊያው ሁሉ ያጤስ ነበረ። ለመልካም መዓዛ የተመረጠ እጁንም በጠዋቱ በማታውማ አፈነው። ዕጣንና ነጭ ዕጣንም ቅናትን፣ ማየልብን፣ ናርዶስ፣ ከርቤ፣ ሰንበት ቁስጥ የተባሉ 7 ሽቶዎችን ያቀርብለት ዘንድ ይህን ሁሉ የተደቀቀና የተመረጠ አድርጎ በአንድነት በንጹሕ እንዲያቀርብ አሳየው። ይህንንም ለበዓል 7 ቀናት አድርጎ በፍጹም ልብና በፍጹም ሰውነቱ ይደሰት ነበረ። ማን ከእርሱም ጋር የታወቀ ያልሆነ እርሱ እና በቤቱ ውስጥ ያሉትን ሁሉ ይደሰቱ ነበር። ማንም የተለየ ሰው ከእርሱ ጋር አልነበረም። የፈጠረውን ፈጣሪውን አመሰገነው፣ በፈቃዱም ፈጥሮታልና። ለዘላለሙ ለልጅ ልጁም የጽድቅ ተክል እንደሚሆንለት አውቆ ተረዳ። ከእርሱም ቅዱስ ዘር እንደሚያስገኝ አወቀ። ሁሉንም ሕግ ለፈጸመ ሁሉን እንደ እርሱ ይደረግለት ዘንድ
በዓለቲቱንም ባርኮ ስሟን አጸናት። ለልዑል አገልጋይ የእግዚአብሔር በዓል ብሎ ጠራት። ለዘላለሙ ባረከውና በምድር ትውልድ ሁሉ ከእርሱ በኋላ የሚነሱት ዘሮች ሁሉ ባረካቸው። ለእስራኤል በዓል መጸለትን 7 ቀን በደስታ የሚያከብሩ እንደሆኑ በሰማይ ጽላት ላይ እንደተጻፈ ይህን በዓል በጊዜው አከበራት። እግዚአብሔር ዘላለም ለልጅ ልጅ ሁሉ ሕግን የተቀበለበት የዘመናቸው ዘመን ነው። ለዚህም እስከ ዘላለሙ ድረስ የዘመናት ወሰን የለውም። በእስራኤል ላይ እንደሚያደርጉ በመጠለያ ይቀመጣሉ። በራሳቸው አክሊል ይቀዳጁ ዘንድ ከወንዝ የአህያ ሸራ ቅርንጫፍ ይወስዱ ዘንድ አብርሃም ዘንባባና ያማረውን የዛፍ ፍሬ ወስዶ ሁልጊዜ በየቀኖቹ ይህንን ይዞ በየቀኑ 7 ጊዜ መሠዊያውን ይዞር ነበር። በጠዋትም ሁልጊዜ ፈጣሪውን በደስታ ያመሰግናል ያቀርብ ነበር። ይህንንም በመጀመሪያ በዓል የተጻፈ ነበር። ይህንን ስሙ፣ ይህንን ጠብቁ። እግዚአብሔር በምሕረቱና በረድኤቱ ክንፍ ይሰውራቸው ዘንድ በሄዳችሁበት ቦታ ምሕረቱን ሰፍኖ ይኑር። የሚቃረነውን ጠላት ይፈር። የሁላችን ሕዝበ ክርስቲያን ነፍስ ያድን ለዘላለሙ አሜን። የአጋዕዝተ ዓለም ቅድስት ሥላሴ ምሕረት ቸርነት አይለየን። እግዚአብሔር በቸርነቱ በምሕረቱ ይጠብቀን። አብርሃምን እንደባረኩ እኛንም ይባርኩ። አጋዕዝተ ዓለም ቅድስት ሥላሴ ታምራቲሁ ለአብ ለወልድ ለመንፈስ ቅዱስ ያደረጉት ታምሬ ነው። ይቅርታቸውና ምሕረታቸው ከሁላችን ጋር ይሁን ለዘላለሙ አሜን። ፍልስጤም በምትባል ሀገር አንድ ሰው ነበረ። ስለ አብ ስለ ወልድ ስለ መንፈስ ቅዱስ ብሎ መታሰቢያቸውን ለማድረግ ጠላ ወይንን አዘጋጀ። ብዙዎች ሰይጣናት እንደ ትንኝ መስለው መጥተው በዚያ ወይን ጠጅ ገቡ። እንደ እሳት አቃጠላቸው። ያ ሰው አይቶ አወጣቸው፣ ለሀገር ሰዎች አሳያቸው። እነርሱም አደነቁ። የአብ የወልድ መንፈስ ቅዱስን መታሰብ ያደረጉ ኃጢአታቸውን ተሰረዩላቸው፣ ወደ መንግሥተ ሰማያት ገቡ። ይቅርታቸውና ምሕረታቸው ከእኛ ጋር ይሁን ለዘላለሙ አሜን። የአጋዕዝተ ዓለም ቅድስት ሥላሴ ምሕረት ቸርነት አይለየን አይራቀን። በቸርነታቸው በምሕረታቸው በይቅር ባይነታቸው ይቅር ይበሉን አሜን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለዕለትነ ሀበነ ዮም ንኅድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንኅድግ ለዘአበሰ ኢታብአነ ውስተ መንሱት አላ አድኅነነ ወባልሐነ እምኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይል ወስብሐት ለዓለመ ዓለም። በሰላመ ቅዱስ ገብርኤል መልአከ ወእግዝእትየ ማርያም ሰላም ለኪ ድንግል በኅሊናኪ ወድንግል በሥጋኪ እምእግዚአብሔር ጸወት ሰላም ለኪ ብሩክት አንቲ እማንስት ወቡሩክ ፍሬ ከርሥኪ ተፈሥሒ ፍሥሕት ወምልዕተ ጸጋ እግዚአብሔር ምስለኪ ተሃልዮ ጸልይ ምሕረታ በፍቅር ወልድኪ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ከመ ይጸን እግዚአብሔር አብይ። አንድ አምላክ በሚሆን በአብ ወልድ መንፈስ ቅዱስ ስም ሐምሌ 7 በዚች ቀን ቅዱስ አባት የባሕታውያን አለቃ የሆነው መስተጋድል አባ ሲኖዳ አረፈ። የቅዱስ በግብፅና በአክሚም አውራጃ ስሟ ሰንሰላ ከምትባል ሀገር ከላይኛው ግብፅ ነበር። ስለ እርሱም የመላእክት አምሳል የሆነው አባ ሐርሳቢዎስ ትንቢትን ተናገረለት። እርሱም ስለ ገድል አገልግሎትን ከመነኮሳት ጋር ሲሄድ
የዚህ የቅዱሳን ሲኖዳ እናት ወደ ውሃ ለመቅዳት ወጥታ አገኛት። ወደ እርሷም ሄዶ 3 ጊዜ ራሷን ሳማት። እንዲህም አላት፣ ዜናው በዓለም ሁሉ የሚሰማ የስሙ መዓዛ ከሽቶ የሚጥም የሆነ የሆድሽ ፍሬ እግዚአብሔር ይባርክ። እነዚህ መነኮሳት ባዩ ጊዜ አድንቀው አባታችን አንተ የሴት ፊት ማየት ከቶ አትሻም ነበር፣ ዛሬ ግን ከሴት ጋር ትነጋገራለህ አሉት። ልጆች ሆይ ይኸው የእግዚአብሔር ምሕረት ተስፋ የሚያደርግ ዓለም ሁሉ የሚጣፈጥበት ከዚህ ሴት የሚወጣ የጨው ቅንጣት አለ አላቸው። አንድ በገድል የጸና ጻድቅ ሰው መነኩሴ ነበረ። እርሱም መልሶ አባ ሐርሳዊዮስን እንዲህ አለው፣ እግዚአብሔር ያው ነው። አንተ ራሱን ትስም ዘንድ ወደዚህ ሴት በቀረብክ ጊዜ በእጁ የእሳት ሰይፍ የያዘ እግዚአብሔር መልአክ በዙሪያዋ አየሁት። ራሷን በሳምክ ጊዜ ክብር ይግባውና የጌታችን የኢየሱስ ክርስቶስ ወዳጅ የሆነ ሰላምታ ይገባሃል ሲልህ፣ ደግሞም ከዚህ ሴት የሚወለደው የተመረጡ ቅዱሳን ሁሉ ልባቸው ደስ ያሰኛል፣ ወደ እግዚአብሔር ከእርሱ ጋር ብዙ ጊዜ ይነጋገር ነበር ሲል ሰማሁት አለ። በግንቦት 7 ቀን ይሄ ቅዱስ አባ ሲኖዳ ተወለደ። ባደገ ጊዜም አባቱ በጎችን ስለነበሩት ለልጁ ለናሪዮ ለሲኖዳ እንዲጠብቃቸው ሰጠው። ይህን ሲኖዳ ምሳውን ለእረኞቹ ሰጥቶ እስከ ማታ ድረስ ይጾም ነበር። በሌሊትም ከውሃ ዝግት ውስጥም ወርዶ በዚያ ቆሞ እስከሚነጋ ድረስ ይጸልይ ያድር ነበር። በክረምትም ሆነ በቁር ሰዓትም እንዲህ ያደርግ ነበር። አባቱ የሲኖዳ እናት ወንድም ወደ ሆነው ወደ አባ አበጎል እጁን በላዩ ላይ ጭኖ ይባርከው ዘንድ ወስደው፣ አባ አበጎልም ባየው ጊዜ የሕፃኑ እጅ አንስቶ በራሱ ላይ አድርጎ ሲኖዳ ሆይ ባርከኝ፣ ለብዙ ሕዝብ ታላቅ አባት ሆነ ዘንድ የሚገባ ሆነሃልና አለው። አባቱም በአባ አበጎል ዘንድ ተወው። ከዕለታት በአንድ ቀንም አባ አበጎል እንዲህ የሚል ቃል ከሰማይ ሰማ። እነሆ ሲኖዳ ለዓለም ሁሉ አርሲ መርዳት የባሕታውያን አለቃ ሆኖ ተሹሞ ይህን ሲኖዳ ለዓለም ሁሉ ብርሃን እስከሚሆን በበጎ አምልኮ ያለማቋረጥ በጾምና በጸሎት በስግደት በመትጋት ታላቅ ተጋድሎ መጋደል ጀመረ። ከዚህ በኋላ በአንዲት ቀን ለአባ አበጎል የእግዚአብሔር መልአክ ተገለጠለትና የኤልያስን አስኬማ የ3 ደቂቅን ቆብን የመጥምቁ ዮሐንስን ቅናትን አመጣለት። እንዲህም አለው፣ እንድትጸልይና የምንኩስና ልብስም ለሲኖዳ እንድታለብሰው እግዚአብሔር አዞሃል። ያን ጊዜም አባ አበጎል ተነስቶ ጸለየ፣ የምንኩስና ልብስም አለበሰው። ከዚያ በኋላ ተጋድሎን አበዛ። ለመነኮሳት፣ ለመኳንንት፣ ለሕዝባውያን፣ ለሴቶች ልጆች ሁሉ መምሪያ የሚሆን ስርዓትን ሰራ። በኤፌሶን የ200 ኤጲስቆጶስ ጉባኤ ስለ ከሃዲው ንስጥሮስ በተደረገ ጊዜ ከማኅበሩ አባት ከሊቀ ጳጳሱ ቄርሎስ ጋር ወደ ጉባኤው ሄደ። ንስጥሮስን ከክደቱ ባልተመለሰ ጊዜ አውግዞ ለይቶ አሳደዱት። ከዚህ በኋላ ወደ ሀገራቸው በመመለሳቸው ጊዜ መርከበኞች ከሊቀ ጳጳሱ ጋር አትፈርስም ብሎ አባ ሲኖዳ ከለከሉት። እርሱም ወደ እግዚአብሔር በጸሎት ማለደ። ወዲያውኑ ደመና መጣ ተሸከመችውና አባ ቄርሎስ በመርከብ ውስጥም እያለ በበላው ላይ በአንጻሩ አደረሰችው። አባቴ ሆይ ሰላም ለአንተ ይሁን፣ ከአንተ ጋር ላሉትም ይህን ብሎ ሰላምታ አቀረበ። በመርከቡ ያሉትን ሁሉ ለአንተ ሰላም ይሁን፣ በጸሎቱ አትርሳን አሉት። እጅግም አደነቀ። ለሚፈሩት ይህንን ያህል ጸጋ የሚሰጥ እግዚአብሔርን አመሰገኑት። ወደ ገዳም ደርሶ ከልጆቹ መነኮሳት ጋር የመንፈቅ ሌሊትን ጸሎት አደረገ። ክብር ይግባውና ጌታችን ክርስቶስ ብዙ ጊዜ ወደ እርሱ እየመጣ ያነጋግረው ነበር። እርሱም የመድኃኒታችን እግሩን ያጥብ ነበር፣ እጣቢውን ይጠጣ ነበር። ጌታችን ብዙ ምስጢርን ገለጠለት፣ ትንቢቶችን ተናገረ። ከዚህም በኋላ ፈጽሞ ባረጀ ጊዜ ሐምሌ 7 ቀን ክብር ይግባውና ጌታችን ኢየሱስ ክርስቶስ መጥቶ እያነጋገረው በእርሱ ዘንድ ተቀመጠ። ብዙ አባ ሲኖዳ ጌታችን እንዲህ አለው፣ ጌታዬ ፈጣሪ ሆይ ሦስትነትን ሀገር ጌትነትን ስለሚነቅፍ ከሃዲያን ወደ ጉባኤው ይሄድ ዘንድ እንዲጠሩ ለሊቀ ጳጳስ ወደ እኔ ልኮሃልና
እንደ ቀድሞም ታጸናኛለህ። ጌታችንም በጸጋና በጥዑም ቃል እንዲህ ብሎ መለሰለት። ወዳጄ ሲኖዳ ሆይ ሌላ ዕድሜ ትሻለህ? እነሆ ዕድሜ ሁሉ 120 ዓመት ከ2 ወር ሆኖሃል። ዕድሜ 9 ዓመት ሲሆን አስኬማን ለብሰሽ ከዚህ በኋላ 111 ዓመት ከ2 ወር ኖር። አሁንስ ድካምህ ይበቃሃል። ይህንን ብሎ ጌታችን በክብር አረገ። በዚያን ጊዜ ቅዱሳን አንድነት ማህበር ወደ እርሱ መጡ። ክብር ይግባውና ጌታችን ኢየሱስ ዳግመኛ አየው። ልጆቹም ክብር ይግባውና ለጌታችን ኢየሱስ ክርስቶስ ሰግድ ዘንድ አንሱልኝ አላቸው። አንስተውም ሰገዱለት። ከዚያም በኋላ ዳግመኛ እንዲህ አላቸው፣ ወደ እግዚአብሔር አደራ አስጠብቋቸዋል። ነፍሴን ከዚች ከድካሙ ሥጋ የምትለይበት ጊዜ ደርሷል። እኔም ለአባታችን ለወይዳ እንደታዘዝኩ እገዛላችኋለሁ። ከእኔ በኋላ ጠባቂያችሁ እርሱ ነው አላቸው። ለልጆቻቸውም ይህን በተናገረ ጊዜ ክብር ይግባውና ጌታችን ኢየሱስ ክርስቶስ የመረጥኩ ሲኖዳ ሆይ ብፁዕ ነህ፣ ቸርነት የሚደረግልሃል። በሕይወት ዘመን ሁሉ አንተ የምትወደውን ሁሉ ሰርተሃልና እንግዲህ ወዲህ ዘላለም ተድላ ታርፍ ዘንድ ወደ እኔ ና አለውና ያን ጊዜም ነፍሱ በእግዚአብሔር እጅ ሰጠ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ ጻድቅ ጸሎት ይማረን፣ በረከቱ ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ለሲኖዳ ዘተወበ በጽድቅ አስኬማ ነቢይ ኤልያስ ዋቅ በሰለስቱ ደቂቅ ወሰአሊኪው ይጸርብ ሐመረ ቂሮስ ሊቅ እንዚ አስተሪ ለአይነ ማህበረ ጥፋቅ ፍኖተ ደብሩ መሰጦ ደመና ረቂቅ። በዚች ቀን የአባ መቃርስ የአባ ጊዮርጊስ የአግራናጢዎስ መታሰቢያቸውን በረከታቸው ከእኛ ጋር ትኑር ለዘላለሙ አሜን። በዚች ቀን የሮሜ ከተማ ሊቀ ጳጳስ ቅዱስ አግናጢዎስ በሰማዕትነት ሞተ። እርሱም ከቅዱስ ጴጥሮስ በኋላ በከሃዲው ንጉሥ በጠራንዮስ ዘመን ሆነ። ይህም ንጉሥ ስለ አባት አግናጢዎስ የጣዖት አምልኮ እንደሚያቀል ሕዝቡንም ሁሉ እንደሚያስተምር ክብር ይግባውና ጌታችን ኢየሱስ ክርስቶስ ወደ ማመን እንደሚያስገባቸው በሰማ ጊዜ ወደ እርሱም አስቀርቦ ለአማልክት መሥዋዕትን አቅርብ አለው። ቅዱስም እኔ ለረከሱ ጣዖትን አልሰዋም ብሎ መለሰለት። ንጉሥም ብዙ ቃል ኪዳን በመግባት አባበለው። ባልተቀበለውም ጊዜ ለአንበሳ ሰጠው። ያን ጊዜ ቅዱስ አግናጢዎስን በቀናች ሃይማኖት እንዲጸኑ ሕዝቦችን አዘዛቸው። ከዚያ በኋላ አንዱ አንበሳ ቀርቦ አንገቱን ያዘው። ያን ጊዜም ክብር ይግባውና በጌታችን እጅ ነፍሱን ሰጠ። ከዚያም በኋላ አንበሳው ወደ ሥጋው አልቀረበም። ምዕመናን መጥተው ሥጋውን ወሰዱ፣ በመልካም ቦታ ኖሩት። ለእግዚአብሔር ምስጋና ይሁን። እኛንም በዚህ አባት ጸሎት ይማረን፣ በረከቱ ለዘላለም ይሁን አሜን። ሰላም ለአግናጢዎስ ለመንበረ ጴጥሮስ ወርሳ እምነበርበቱ ኩሉ ዘተጣላይ ሞገሳ ለመሥዋዕት ጣዖታት ምንት እንዘ ያረክሳ በፈጻሚ ስሙ ቀተሉ አንበሳ ምድረዙ ይቀርቡ ለሥጋሁ ዘይገሰሳ። በዚች ቀን ልዩ የሆኑ 3 አካላት በኦሪት መጽሐፍ እንደተጻፈ ወደ አብርሃም ቤት ገቡ። ያቀረበላቸውን ተመገቡ። የይስሐቅን ልደት አበሰሩት፣ ባረኩት፣ አከበሩት። ለእግዚአብሔር ምስጋና ይሁን። እኛንም በአባታችን በአብርሃም ጸሎት ይማረን፣ በረከቱ ከእኛ ጋር ትኑር ለዘላለሙ አሜን። ዘአቅረብኩ ማሕሌተ አዘክር አእላፈ እምዕለተ ጸምዱ ከዘልፈ ለላነብብ ተወከፍ ዘንዴተ መጽሐፈ እንተረሰይ ከእግዚኦ ጻድቀ መበለት ውኩፈ እመ እለም ብሉዓን ዘተረፈ ነቢያት ቅዱሳን ሐዋርያት ሰባክያን ጻድቃን ደናግል አዲ መነኮሳት ሄራን ባርኩ ጉባኤ ዛቲ መካን እስከ አረጋዊ ልሂቅ ወንዑስ ሕፃን ለዘጸሐፎ በክርታስ ወለዘአጻፎ እንዘ ይደርስ ወለዘአንብቦ ወለዘተርጎ በልሳነ ሐዲስ ወለስማ ቃሉ በዝነ መንፈስ በጸሎተ ማርያም አራቂተ ኩሉም ባይሰውረ ይመሐረነ ኢየሱስ ክርስቶስ የምሕረት አምላክ ይማረን ይቅርም ይበለን። ለቃሉም ተገዢ አድርገን ምሕረቱን ቸርነቱን ይላክልን። የሰማነውን በዝነ ልቦናችን አምላካችን ያውልብን ያሳድርብን። አጋዕዝተ ዓለም ቅድስት ሥላሴ አብርሃምን እንደባረኩ እኛንም ይባርኩ። ትዳራችሁን ይባርኩ፣ ልጆቻችሁን ይባርኩ፣ መልካም ስራችሁን ይባርኩ፣ አገልግሎታችንን ይባርኩ፣ ሀገራችንን ይባርኩ፣ ጤናችንን ይባርኩ። ሰላም ለሁላችንም ያድሉን።
አብርሃም ተባርኳል። እኛም እንድንባረክ በእምነት እንድንጸና ቅዱስ አምላክ እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ ይርዳን። እሱ ከሚያውቀው እኛ ከማናውቀው አደጋ መከራ ይጠብቀን። እግዚኦ 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 ከሚያስብል መከራ ይሰውረን። አሜን። እንግዲህ ለዓመቱ በሰላም በጤና እንድንደርስ ቅዱስ አምላክ እግዚአብሔር ይርዳን። የተሰደዳችሁትም ከተሰደዳችሁ በሰላም ተመልሳችሁ ወደ ሀገራችሁ ወደ ዘመዶቻችሁ ገብታችሁ ተመስገን ብላችሁ አጋዕዝተ ዓለም ቅድስት ሥላሴን እንድታከብሩ እንድታከብሩ። እንግዲህ ስናከብር እንከበራለን። አብርሃም ስላከበረን የተከበረውም የተባረከውም የተቀደሰውም ማለት ነው እና እኛም በአብ በወልድ በመንፈስ ቅዱስ አምነን ጸንተን እንድንኖር ቅዱስ አምላክ እግዚአብሔር ይርዳን፣ ለዓመቱ ያደርሰን። እንግዲህ መደዳውን በዓላት ነው። ሐምሌ 5 ያው ትናንት አባታችን ገብረ መንፈስ ቅዱስ ወርኃዊ መታሰቢያቸው ነው። አቡነ ፊልጶስም እንደዚሁ ሐዋርያው ቅዱስ ጴጥሮስ፣ ቅዱስ ጳውሎስ። ስለዚህ የእግዚአብሔርን እውነተኛ ወንጌል ሰብከው ሕዝብን አስተምረው ለቃል ወንጌል ተገዝተው። ስለዚህ ሐዋርያው ቅዱስ ጴጥሮስ ክርስቶስ ወደ ላይ ተሰቅሏል፣ እኔ ወደ ታች ነው መሰቀል ያለብኝ ብሎ ራሱን ዘግዝቆ የተሰቀለ ነው። እንግዲህ የአባቶቻችን መከራ ተቀብለዋል፣ በሰይፍ ተቆርጠዋል፣ ሰማዕትነትን ተቀብለዋል እና ዛሬም ደግሞ አጋዕዝተ ዓለም ቅድስት ሥላሴ ዓመታዊ ክብረ በዓላቸው ነው። በ8 ደግሞ አባታችን አቡነ ኪሮስም ያው እንግዲህ እያንዳንዱ በዓላት 19ም 25ም ያው መርቆሬዎስ አለ። እግዚአብሔር ይመስገን። እንግዲህ ዝናቡን የሰላም የበረከት ዝናብ እያደረገልን ከአውሎ ንፋሱም ከመብረቁም ከጎርፉም ከሁሉም ነገር እየጠበቀ ለዛሬው ዓመት በሰላም እንድንደርስ ሁላችንንም አምላከ ቅዱሳን ይርዳን። አሜን ይደረግልን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለዕለትነ ሀበነ ዮም ወኅድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንኅድግ ለዘአበሰ ለእንታባልነ እግዚኦ መንሱት አላድነነ ወባልሐነ እምኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይል ወስብሐት ለዓለመ ዓለም። በሰላመ ቅዱስ ገብርኤል መልአክ ኦ እግዝእትየ ማርያም ሰላም ለኪ ድንግል በኅሊናኪ ወድንግል በሥጋኪ እመ እግዚአብሔር ጸወት ሰላም ለኪ ቡርክት አንቲ እምአንስት ወቡሩክ ፍሬ ከርሥኪ ተፈሥሒ ፍሥሕት ኦ ምልዕተ ጸጋ እግዚአብሔር ምስለኪ ጸአሉ ጸልዪ ምሕረተ በፍቅር ወልድኪ ኢየሱስ ክርስቶስ ከመ ይሥረይ ለነ ኃጣውኢነ ከመ ይጼን እግዚአብሔር አብይ ኦ ሊቀ ኢየሱስ ክርስቶስ ሠራይ ኃጢአት ወኃጢአተ ኩሉ ሕዝበ ከማይሠራ ኃጢአት እግዚአብሔር ይፍታ። እግዚአብሔር ይባርከን። አሜን ይደረግልን ይሁንልን።